ፔጅ ኢቨንትን ሪቪው ልናደርግ ነው። ሰላም እንዴት ነሽ? እንዴት ነሽ? ለእያንዳንዱ ቻፕተር ዲኮር እንሰራለን። ተመልካቾቻችን እንግዲህ እንደሰማችሁት ለአንድ ሰው ነፃ እድል ተሰጥቷል ማለት ነው። እንደውም አሁን ኦርደር ነበረ። ኢቨንቱንም ማሰራት ይችላል። አበባው ነው። የመኪና ዲኮር ከስንት ብር ነው የሚጀምረው? እየከበበ ሰርክል መስራት ነው ፖይንቱ ማለት ነው። በቅርቡ ሰርግ፣ ልደት፣ ክርስትና እንዲሁም ፕሮፖዛል ከዛም በተጨማሪ ደግሞ የተለያዩ ኢቨንቶች ያላችሁ ለእናንተ ትልቅ መፍትሄን ያዘጋጀንላችሁ። እንግዲህ ሳሪስ ቲቪ እንደሚታወቀው አዲስ አበባ ላይ የተለያዩ ቦታዎች በመንቀሳቀስ ሪቪው እናደርጋለን። ዛሬ ደግሞ ሪቻ አካባቢ አስታር ሆቴል ግራውንድ ላይ በመገኘት ዲኮር እንዲሁም አበባ ቤት ፔጅ ኢቨንትን ሪቪው ልናደርግ ነው። እስከ ፕሮግራማችን ፍጻሜ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም ሰላም፣ እንዴት ነሽ? እንዴት ነሽ? አለን። በአካል እባላለሁ ከሳሪስ ቲቪ ነው የመጣሁት። እንኳን ደህና መጣሽ። አንደና ቆየሽኝ። ማልበት ወንጌላዊት ተስፋ ይባላለሁ። የፔጅ ኢቨንት መስራችና ባለቤት ነኝ። እሺ፣ ያው እንግዲህ ወቅቱ የብዙ ፕሮግራሞች ያለበት ወቅት ነውና አበባ እንዲሁም ደግሞ ዲኮር እንደምትሰሩ ሰምተን የመጣ ነው። እስኪ ስለነሱ አንዳንድ ነገሮችን ንገሪኝ። እሺ፣ ደስ ይለኛል። አረፍ በይ። እሺ መጀመሪያ ያው ከቤቱ እንጀምርና ፔጅ ዲኮር ኤንድ ኢቨንት እንዴት ልትዩ ቻልሽ? እሺ በጣም የምወደው ጥያቄ ነው። ባይዱ ይሄ ፔጅ ያልኩበት ምክንያት ምንድነው? እነዚህ ኢቨንቶች አብዛኛውን ጊዜ የሚከናወኑት የሁሉም ሰው ህይወቱ ላይ የሚፈጠሩ አዳዲስ ቻፕተሮች ላይ፣ ለምሳሌ ልጅ ሲወልድ ልደት ሊሆን ይችላል፣ ሊያገባ ሲል ሰርግ ሊሆን ይችላል፣ ኦር ደግሞ ብራይድ ቱ ቢ ሊሆን ይችላል። ብቻ ከእንደዚህ ከኢቨንቶች ጋር ተያይዞ በህይወቱ ላይ ለሚፈጠሩ አዳዲስ ነገሮች ነው እነዚህም ኢቨንቶች የምንሰራው። ስለዚህ ለእያንዳንዱ ቻፕተር ዲኮር እንሰራለን ከምንል ፔጅም ገጽ ስለሆነ ቻፕተር የሚለውን ፔጅ በምትለዋ ሪፕሌስ አድርጊያት ፔጅ ኢቨንት ተባለ ማለት ነው። ገርም ነው። እሺ በቀጣይ ደግሞ ያው እንዳልኩ ቅድም የተነጋገርነው አበባ እንዲሁም ዲኮሮችን የተለያዩ ዲኮሮችን እንሰራላችሁ እና አበባ ደግሞ ያው ወቅታዊ ስራ ነው የአበባ ስራ። እስቲ እሱን ነገር እንዴት ትገልጫዋለሽ? እሺ አሁን ላይ ጥሩ ላይ ነው ያለው ሀገራችንም። ኢቨንትም አበባም በደንብ የሚሰራበት ጊዜ ላይ ነው ያለው። ሰውም በደንብ ኖሃው አለው እና በደንብም ያዛል፣ ለፕሮግራሙ ማሳመሪያ ይፈልጋል። ሶ እኛ ደግሞ ለሁሉም ኢቨንቶች ማለት ነው፣ ለምሳሌ ለሰርግ፣ ለክርስትና፣ ልደት፣ ግራጁዌሽን፣ ብራይድ ቱ ቢ ሁሉንም ፕሮግራሞች ዲኮርም አገልግሎት እንሰጣለን። እቃ ኪራይ አለ እዚህ። ከዛ በተጨማሪ ደግሞ ለሁሉም ኢቨንቶች ለልደት ሊሆን ይችላል፣ ለሰርግ፣ ለተለያዩ ለሽምግልና፣ ለተለያዩ ፕሮግራሞች ደግሞ አበባዎቹንም እንዲሁም ደግሞ የተለያዩ የሰርግ ማድመቂያዎችን እነሱን አንድ ላይ እንሰጣለን ማለት ነው። እሺ ያው እንግዲህ እንደ ፕሮግራሙ የተለያዩ አበቦች ልዩነት አላቸው ብዬ አስባለሁ። ለምሳሌ አሁን የቀለበት ፕሮግራም ላይ ቀይ አበባ የተለመደ ነው። እንዴት ነው እነዛን አበቦች በቅርብ የማግኘት እንትን አለው? እንዴት ነው? አይከብድም? እሺ አበባ አሁን ላይ በደንብ የአበባ ሱቅም በጣም ብዙ አለ ከተማችን ላይ ብታይም፣ አቅርቦትም ደግሞ በሚገባ በጥሩ ሁኔታ አለ። ያው ወቅታዊ ነው ጾም ላይ ሲሆንና ከጾም ውጭ ያሉት ጊዜያት ላይ ዋጋ ዋይዝም አቅርቦት ዋይዝም የተወሰነ ልዩነት ቫሪ ያደርጋል። ግን ስቲል በደንብ ለመስራት የሚመች ሁኔታ ነው ያለው። በደንብ አቅርቦት አለ። ስለዚህ ለሁሉም ኢቨንት ሁሉም ሰው አሁን ዋጋ ዋይዝም ቢሆን እንዳቅሙ ከትንሽ ብር ጀምሮ እስከ ትልቅ ብር ድረስ ኢቨንቱንም ማሰራት ይችላል። አበባውን ያ ነው ዋጋውን በጣም ፌር መሆኑ ነው። አሁን ሁሉም ሰው ለኢቨንቱ አበባም ዲኮርም እያሰራ ያለበት ምክንያት ፌር ፕራይስ በሆነ መገኘት መቻሉ ነው ማለት ነው። እሺ አበባ ስራ ትንሽ ከበድ የሚል ይመስለኛል። ያው እንግዲህ እኔ ሙያው ላይ ስለሌለሁኝና እሱን እስቲ ብታሳይኝ ያው ደስ ይለኛል። እሺ እንደውም አሁን ኦርደር ነበረ መሀል ላይ መታችሁብኝ ነው። ስለዚህ አብረን እየሰራን ያለን ማለት ነው። አበባ ለመስራት አንደኛ ጽጌረዳ ዋና ያስፈልገናል። እነዚህ አበቦች ከለራቸው የተለያየ አይነት ሊሆን ይችላል። በነጭ፣ በቀይ፣ ፒንክ፣ ሰማያዊ ሊሆን ይችላል ምናምን፣ ግን ስማቸው ሮዝ ነው የሚባሉት። እነዚህ ሮዝ ይባላሉ። እዚህ ጋ ያዝኩት አበባ ደግሞ ማጀቢያ ነው። ማጀቢያ የምንላቸው ናቸው። ይሄንን አጅበው የሚቆሙ ማለት ነው። ይሄ አስትሮመሪያ ይባላል። እየቀስ እያለ እየፈካ የሚሄድ አበባ ነው። ከዚህም በላይ እየፈካ ይሄዳል። ሲመጣ እንደዚህም ቡጥ ነው፣ እየፈካ የሚሄድ አበባ ነው። ስለዚህ የታዘዝነው ሁለቱን አንድ ላይ አድርገን ስሞል ሳይዝ አበባ እንድንሰራ ነው። ስለዚህ እሱን አብረን እንሰራለን ማለት ነው። እሺ ስለዚህ መጀመሪያ አበባችንን ኦልሬዲ ጀምሬ ስለነበረ አጽድቼ ምናምን ጨርሻለሁ። እሾኩ ምናምን አጽድተን ነው የምንጀምረው ልንሰራ ስንል። ስለዚህ መጀመሪያ አንድ ሴንተር ላይ እንይዝና እሷን ሴንተር እየከበብን ነው የምንሄደው ማለት ነው። ሁለቱ አበባ እንዴት ነው? ዋጋ ላይ ልዩነት አላቸው ነው? ዋጋቸው ቫሪ ያደርጋል። አሁን እነዚህ አበቦች ከረንትሊ ከ30 ብር እስከ 50 ብር እንደ ቦታው
አንዱ ፍሬ አበባ እንደዚህ ይሸጣል ማለት ነው። እነዚህ ሲሸጡ በባንች ወይም ደግሞ እንደዚህ ታስረው ነው የሚሸጡት። ከ250 እስከ 300 ኦር 400 እንደ ቦታው ይሸጣሉ ማለት ነው እነዚህ። ስለዚህ ወደ አበባችን እንሂድ። ስለዚህ እቺን አንዷን የያዝናትን እየከበብን ሰርክል መስራት ነው ፖይንቱ ማለት ነው። ከዛ ዳርዳሩ ላይ ማጀቢያዎቹ ይገባሉ። ዳሩ ላይ ደግሞ አበባውን ያጅባሉ ማለት ነው። ልክ እንደ ስማቸው ማጀብ ነው ስራቸው ማለት ነው። ስለዚህ ሰው በፈለገው ከለር ማዘዝ ይችላል። በፈለገው ከለር በፎም ምናምን የሚሰራው እሱም አለሽ? እነሱም አሉ። እሱ እንዴት ነው የሚደረገው? ተቀምጦ ነው የሚሰራው ነው እቃው ላይ? በፎም ስንሰራ ሁለት አይነት አሰራር ይኖረዋል። አንደኛው ፎሙን ብቻውን ተጠቅመን መስራት እንችላለን። የፎሙን አሰራር አሳይሻለሁ እንዴት እንደሆነ። ይሄንን እንጨርስና አሁን ይሄን በፕላስተር ጠቀለል ሾባ አንድ ላይ ካሰርን በኋላ ጠቀለልን ማለት ነው። እግሩንም እናስረዋለን እስከምንፈልገው ድረስ ነው ወይስ ይቆረጣል? እግሩ ይቆረጣል። ይሄ ኦልሬዲ የተስተካከለ ስለሆነ ነው። ግን ከጠቀለልን በኋላ እግሩ በጣም ከረዘመ መቁረጥ እንችላለን፣ ከመጠቅለያው ውጪ ከሆነ ማለት ነው። እዚህ አበባችን እንደዚህ አሬንጅ አድርገን ከጨረስን በኋላ ማጀቢያዎቹን ዙሪያው ላይ እንከበዋለን ማለት ነው። እንደዚህ ዙሪያው ላይ እየከበብን እየዞርን። እሺ ከነዚህ ስራዎች በተጨማሪ የሰርግ ላይ አሁን ብዙ ጊዜ መኪኖች ላይ ምናምን ተለምደዋልና እነሱን ስራዎች ትሰራላችሁ? በሚገባ ማንኛውንም ኢቨንት ላይ ያለውን ማንኛውንም ነገር ሁሉንም፣ የመኪና ዲኮር ቢሆን የሙሽሮች ዲኮር። የመኪና ዲኮር ከስንት ብር ነው የሚጀምረው? የመኪና ዲኮር ከ1000 ብር ጀምሮ ይኖራል። እሺ እነዚህ የእጅ አበባዎች? የእጅ አበባ እንደ አቅማቸው በ500 ብርም የሚሸጥ ይኖራል። እንደ ሳይዙ ይለያያል፣ እንደ ሰው አቅም። ለሙሽሮችም ትሰሪያለሽ? የሙሽሮች የሚዜ አንድ ላይ የወንዱ ሙሽራ አንድ ላይ ተካቶ ማለት ነው። ከዛም በዘለ ደግሞ እንደዚህ ለብቻ ነጠላ ለመውሰድም ለሚፈልግ ሰው ለማንኛውም ፕሮግራም አሁን ለልደት ነው የፈለኩት ተብያለሁ። ይሄኛው ለልደት ነው የተሰራ ያለው። ስሞል ሳይዝ ነች የታዘዘችው። እሺ ስሞል ሳይዝ ብለን የምንሰራው ይሄንን አበባ ነው ማለት ነው። እሺ ለሳይሽን ከሆነ ያን ያህል የሚከብድ እንትን አይመስለኝም። ብዙ ከባድ አይደለም፣ ግን ስቲል የተወሰነ በእውቀት ቢታገዝ ምናልባት የተወሰነ የፎሙን ምናልባት እሱም ይሄኛውንም የተወሰነ አሬንጅመንት ስለሆነ አሬንጅመንቱ ላይ ትንሽ የሆነ አንድ ቢጎድል የተበላሸ መስሎ ይታያል። ስለዚህ ፐርፌክት እንዲሆን የተወሰነ ጋይድ የሚያደርግ ሰው ቢኖር የተወሰነ ነው ቢኖርን የተሻለ ነገር እንሰራለን ብዬ አስባለሁ። የቀረው እግሩን እንቆርጣለን ከጨረስን በኋላ። እሺ ከዛ ወደ መጠቅለያችን እንሄዳለን ማለት ነው። እሺ እነዚህ መጠቅለያዎችስ የት ነው የሚገኙት? መጠቅለያዎቹ ጋር እኔም ስለምሸጥ እኔ ጋር ይገኛሉ። እሺ በብዛት ደግሞ መርካቶም ይገኛል። በፈለግነው ከለር ነው የሚሰራው። በፈለግነው ከለር። ጥቁር ደግሞ ቀይን ያደምቀዋል ብዬ አስባለሁ። ቀይን ያደምቀዋል ብዬ ስለማስብ ነው እኔም አሁን ጥቁር እየተጠቀምኩ ያለሁት። አንዱን 4 ቦታ ነው የምትቆርጨው? አንዱን 4 ቦታ ቆርጣለሁ። ትንሽ ስለሆነች ነው አበባዋ ትንሽ ስለሆነች እና ብዙ መጠቅለያ ነው የምጠቀመው፣ ግን እየቆራረጥኩኝ ነው የምጠቀመው። ይህም የራሱ የሆነ ዲዛይን አለው ማለት ነው። እሺ ስንት ዓመት ሆነሽ እዚህ ሙያ ላይ? እዚህ ሙያ ላይ ሙያውን ተምሬው ነው በእርግጥ የተማርኩት። እኔ ራሱ ተማሪ እየነበርኩ ነው የተማርኩት እና ኦልሞስት ከተማርኩኝ ወደ 4 ዓመት ይሆናል። በስራ ደግሞ ወደ 3 ዓመት ይሆነኛል ማለት ነው እዚህ ስራ ላይ። ኦልሞስት 3 ዓመት። የተማርሽው ግን በሌላ ነበር መጀመሪያ? አዎ በአርኪቴክቸር ዲግሪ አለኝ። አርኪቴክት ነኝ። ከዛ የአበባና የኢቨንት ባለሙያ ነኝ አንድ ላይ ማለት ነው። እሺ ሼፕ ነገር እንድትሰራ እናረጋታለን። ከዛ ይሄ መያያዝ የለበትም። ኖርማሊ እዛ ጋር ፕላስተር ስለሚይዘው ነው መያያዝ ይኖርበታል። እሺ እንዳይላቀቅ። አዎ ግን ይሄ ለመጀመሪያው ነበር። አንቺ አታሳስችኝ። እኔን ራሱ አሁን እንደዚህ እያደረኩኝ ነው የምሄደው። እስቲ እንዴት ነው? አንድ ሳይድ ነው እንደዚህ እያደረኩ የምሄደው። እሺ በአንድ ሳይድ ሲሆን ያው እንደዚህ ነገር ትሆናለች። እሺ ከዛ እንደዚህ እያደረግን ከዚህ በኋላ ያሉት እንደዚህ ነው የሚያያዙት ነው። ከዚህ በኋላ ያሉት እንደዚህ ነው ይይዛል። ይሄን አሁን በዛኛው ሳይድ ሲሆን ደግሞ ይሄ ወደዚህ። ኦኬ ተቃራኒ በቀኝና በግራ ሲሆን ልዩነት አለው። እሺ ቅደም ተከተል እንዲኖረው ወረድ እያደረኩ
በቀጣይስ እስቲ ፔጅ ኢቨንት ምን ፕላን አለው? እሺ በቀጣይ አሁን ወደ ክላስ የመሄድ ፕላን አለን። ምክንያቱም አሁን ጊዜውም የክረምት ጊዜ ስለሆነ አብዛኛው ተማሪ ቤት የሚሆንበት ጊዜ ነው። ክላስ ደግሞ አሁን ላይ ጊዜውን አይተሽው ከሆነ በጣም ሙያ ነው የሚፈልገው ከሁሉም በላይ። ስለዚህ ይሄንን ሙያ ለእህት ወንድሞቼ የማካፈል ፕላን አለኝ። በቅርቡ የሚጀምር ክላስ ይኖረናል፣ የአበባም የዲኮርም ማለት ነው። እሺ ስለዚህ ይሄ ለተመልካቾቻችን መልካም ዜና ነው ማለት ነው። ተማሪዎች ይህን እድል መጠቀም ይችላሉ። እንደውም በእናንተ የመጣ አንድ ሰው ነፃ የትምህርት እድል ይኖረዋል። ተመልካቾቻችን እንግዲህ እንደሰማችሁት ለአንድ ሰው ነፃ እድል ተሰጥቷል ማለት ነው። ይሄ አሁን የእጅ አበባ ነው የሚባለው። ይሄ አሁን ኖርማል ቡኬ የሚባለው ቡኬ ራሱን ችሎ ብዙ አይነት አለ። አሁን ለምሳሌ ለግራጁዌሽን የምንሰራው የተወሰነ ለየት ይላል ከዚህ። ከዛ በኋላ ለሙሽራ የምንሰራው ከለሩ ይለያል፣ አሰራሩ ይለያል። ከዛ ስታንዲንግ ቡኬ የምንለው አለ። ቅድም አሁን በፎም ስትጠይቅኝ ነበረ። ፎም እያልሽ አሳይሻለሁ። በሱም ስታንዲንግ ቡኬ መስራት እንችላለን። አሁን ይሄ ውሃ ውስጥ ካልተቀመጠ እንትን አይልም፣ አይቆምም በራሱ። ስታንዲንግ ቡኬው ግን ውሃ ውስጥ ባታስቀምጪውም መቀመጥም መቆምም የሚችል ማለት ነው። አሁን አበባ ብዙ ጊዜ ውሃ ውስጥ ካልተቀመጠ የመበላሸት እንትን አለው እና ምን ያህል ቀን ይቆያል አሁን አበባ ሲመጣ እዚህ ቤት? እሺ አበባ ሲመጣ እንደ እንትኑ ነው። ለምሳሌ አሁን አበባ ያልፈካ ወይንም እንቡጥ ከሆነ ቢያንስ እስኪከፍት ድረስ ከሳምንት እስከ 15 ቀን እንዳጠቃቀማችን ውሃ እየተቀየረለት ባልዲው እየታጠበ የተቀመጠበት እቃ እየታጠበ የተስተካከለ የሚቀመጥ ከሆነ ቢያንስ እስከ 15 ቀን ድረስ ይቆያል። እየፈካ ከሄደ ግን ከፈካ በኋላ እድሜው ይቀንሳል። ስለዚህ እየፈካ አበባ ደግሞ ብዙ የመቆየት ፕሮባቢሊቲ አይኖረውም ማለት ነው። እዚህ ጋር ሪባኑ እያሰርሽለት ነው ማስዋቢያ። ከጨረስን በኋላ ሪባን እናረግላታለን። አለቀ ማለት ነው። አሁን ጨርሰናል ማለት ነው። እሺ ይሄን ማስተካከል እሷን አስተካክለን። አሁን ይህ ስንት ብር ነው የሚባለው? እቺ 1000 ብር ነች። ለልደት ነው? ለልደት የታዘዘ ለልደት የታዘዘ ነው። እሺ እዛ ስፕሬይ እናደርግበታለን። የስፕሬይ ጥቅም ምንድን ነው? ስፕሬይ አንደኛ ፍሬሽ እንዲሆን ያደርገዋል። እሺ ፕላስ ደግሞ አሁን እኔ ብልጭልጭ ስለማላረግ እንጂ ብልጭልጭ ለሚጠቀሙ ሰዎች እሱን የሚይዝልን እንደ ማጣበቂያ ነው ማለት ነው። ማለት ነው ማለት አሉ። እሺ አይደረግልኝ ስላለ ነው የደንበኛችን ምርጫ ስለሆነ ነው። እሺ ስለዚህ እንደዚህ ታምራለች። ከዛ ልደት ስለሆነ አንድ እንትን አለ። እቺ ቶፐር ትባላለች። አሁን ሃፒ በርዝዴይ ትላለች እና ይለጠፋል። ኢቨንቱን ነው ይቀመጣል ላይ 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 እዚህ እንደዚህ ሆነች ማለት ነው አበባችን። እዚህ ጨረስን ማለት ነው። ያው እንግዲህ እንደዚህ የሚያምር አበባ ሰርተናል። የእጅ አበባ ነው፣ በጣም ነው የሚያምረው። እስቲ ደግሞ በመቀጠል በፎም የሚሰራም አለ ብላኛለች እና እሱ ደግሞ እንዴት እንደሆነ በቀጣይ የምናይ ይሆናል። ተከታተሉ። እሺ ፎም የሚለውን ቅድም አሳይሻለሁ ብዬሽ ነበረ። እንደዚህ ነው ሲገዛ። እሺ በካርቶን ነው የሚሸጠው? በካርቶን ነው የሚሸጠው እንደዚህ። እሺ ካርቶን ውስጥ እስከ 20 ምናምን እዚህ አንድ ፎም ማለት ይሄ ማለት ነው። እሺ ይሄን ለአንድ ጊዜ ነው የምንጠቀመው ነው? ይሄን ለአንድ ጊዜ እንደምንጠቀመው አይነት እንደ ሳይዙ አይነት ይሆንና ፎም ማለት ይሄ ነው። ከዛም በኋላ ይሄንን ውሃ ውስጥ እንዘፈዝፈዋለን። ያው ለምንድን ነው ውሃ ውስጥ የሚዘፈዘፈው? የፎም ዋነኛው ጥቅሙ ምንድን ነው? አንደኛ አበባ መሰኪያ ነው። ግን አበባው ሲሰካበት አበባው ውሃ ስለሚይዝ አበባው ብዙ ጊዜ እንዲቆይ ነው የሚያደርገው ማለት ነው። ውሃ ሳክ ያደርጋል። ይሄ አሁን ምልክት አለበት እዚህ ጋር የሚቆረጥ ነው። እንደ ሳይዙ ነው። ለምሳሌ በጣም ትልቅ አበባ መጠቀም ከሆነ እዚህም ላይ ደራርቤ ልጠቀም እችላለሁ። ትንሽ አበባ የምሰራ ከሆነ ደግሞ ይሄንን ቆርጬ መጠቀም እችላለሁ። ምልክት ስላለው ኦልሬዲ በምልክቱ ትቆርጫለሽ። በምልክቱ መቁረጥ እችላለሁ ማለት ነው። እሺ ከዛ ግን ታልፉትና እንትን እንዳልሽ ለምሳሌ ይሄን ውሃ ውስጥ ብንዘፈዝፈው ሙሉ አይዝም። አይሽ ውሃው ካልሞላ አይዝም። እንደዚህ ፎማችን ውሃ ውስጥ ከገባ በኋላ አሁን ቅድም የነካሹን አስታውሽና አሁን ያዡ። በጣም ይከብዳል። ስለዚህ ውሃ ሳክ አድርጓል ማለት ነው። ውሃ ለዚህ ውስጥ ስለዚህ አበባውን እዚህ ላይ ስንሰካ የመቆየት እድል ይሆናል። ቢያንስ እስከ ከሳምንትም በላይ ይቆይልናል ማለት ነው። እዚህ ላይ ደግሞ ስንሰካ አሁን ከብዷል፣ ውሃ ይዟል ማለት ነው። ስለዚህ ለማሳየት ያህል አበባችንን በምንፈልገው ሳይዝ አሁን እንደዚህ ብናረግ ረዥም አበባ ነው የምንሰራው ማለት ነው። እዚህ ቁመቱን እናሳጥረዋለን፣ እንወስናለን። ስንቆርጥ ሁልጊዜ ሰያፍ ነው የምንቆርጠው። እስቲ ልሞክረው።
ትሰኪያለሽ ማለት ነው። ይሄ መጀመሪያ ይራገፋል ብለሽኛል። ተስተካክሎ ተቆርጦ ያለበለዚያ እጅ ይቆርጣል፣ እጅ ይወጋል። አንቺም ይዘሽ ለመስራት አይመችሽም፣ ለሚሰጠውም ሰው ያስቸግራል። ጥቅጥቅ እያደረግን ነው የምንሰራው። ጥቅጥቅ እያደረግን እየተከተልን ልክ እየዞርን ክብ ነው የምንሰራው። ክብ ነው የምንሰራው፣ እየዞርን እንሄዳለን ማለት ነው። እሺ ሳንስኳት መሰለኝ። ከዛ ስሰካው መሆን አለበት። እሺ ለውበት ስለሆነ አሬንጅመንት ስለሆነ አሬንጅ ስናደርግ አስተካክለን ዙሪያውን እንደዚህ እያደረግን ሙሉ ይሞላል። ከዛ ይሄ ምን ላይ ነው የሚቀመጠው መጨረሻ ላይ? ይሄውን ይጠቀልላል። እንደዚህ ከሰራን በኋላ በእነዚህ መጠቅለያዎች መጠቅለል እንችላለን። እነዚህ እንደዚህ አድርገን ከጠቀለልን በኋላ ውሃም እንትን አይልም። ስለዚህ የሚቀመጥም የሚቆምም ቡኬ ሆነ ማለት ነው። ልክ እንደዚሁ ነው የሚሆነው። ይሄኛው ማበብ የሚቀመጥም መቀመጥም ይችላል፣ መታቀፍም ይችላል። እሺ እነዚህ በፎም የሚሰሩት አበቦች ከስንት ብር ነው የሚጀምሩት? በፎም የምንሰራቸው አበቦች አብዛኛውን ጊዜ ብዙም ስለሆኑ ትልልቅም አበቦች ስለሚሆኑ ቦክስን ምናምን ያካተቱ ስለሚሆኑ ቢያንስ ከ2500 ጀምሮ እስከ ሳይዙ እንደ ትልቅነቱ እስከ 20 30 ሺህ ይኖራል። እሺ እዛ ጋር ደግሞ አሁን አበባውን እየሰራን እያየሁኝ ነበርና ከረሜሎችም አሉ፣ የሰርግ ማጀቢያዎች። የሰርግ ብቻ አይመስሉኝም። አሁን ላይ ደግሞ ለብዙ ፕሮግራሞች ሰው መጠቀም ጀምሯልና እነሱን ነገሮች ትሰራላችሁ ነው? አዎ እንሰራለን። እናያቸው። እሺ እነዚህ ከረሜላዎች ድሮ ነበሩ። ትዝ የሚልሽ ከሆነ ሰርግ ላይ ይወረወሩ ነበርና የድሮውን ነው አሁን እኛ እየመለስን ያለ ነውና የተወሰነ ግን አፕዴት አለው። የድሮውን ከረሜላ ብቻ ነበር። አሁን ግን ልክ እንደዚህ እንደምታያቸው በሪንግ ተደርገው ከዛ የሰዎቹ ስም ይገባበታል። እንደ ማስታወሻ ነው። ቀን ይገባበታል። እንደምታየው እኔ ቃላብና ሩት ይላል 17/08/18 ይላል። ስለዚህ ቀናቸውም አለ እንደ ማስታወሻ ነው እና እነዚህ በብዙ አይነት ሰው በሚፈልገው ከለር ለምሳሌ ሪባኑ ከለር መቀየር ይችላል። የትዊሎቹ ከለር መቀየር ይችላሉ። እንደሚፈልጓቸው አማራጮች በወረቀቶችም የሚሰሩ አሉ። እዚህ ጋር ሳምፕሎቹ ስለሌሉ ነው። በወረቀትም የሚሰሩ አሉ። እንደዚህ ደግሞ ትራዲሽናል የመልስ ነገር ሲፈልጉ ደግሞ በመሶብ መሶብ ወርቅ በምትባለው እንደዚህ የሚሰሩ አሉ ማለት ነው። እሺ ስለዚህ እነዚህን እንደ ማስታወሻ ለመጡት ገስቶች እንደ ስጦታ የሚሰጡ ናቸው ማለት ነው። እቺኛው ለየት ትላለች። እቺኛውን በትዕዛዝ የተሰራች ነው። ሰው የየራሱንም ከስተምም ማሰራት ይችላል። እኛ ከምንሰጣቸው በተጨማሪ እንዲህ አይነት ነው የምፈልገው። ይሄ አሁን ውስጡ ላይ እቃ አለ፣ ከረሜላዎች አሉ፣ አነስ ያለች መጽሐፍ ቅዱስ አለች እዚህ ውስጥ ለገስቶች ሁሉ የሚሰጡና እንደ ገስቱ ፍላጎት ይሄንን አሁን ናቲና ሳምሪ ላይ ለራሳቸው የሰራቸው ነው። በቦክስ እንደ ፓኬጅ ተደርጎ እንዲሰጥ ነው የፈለገች። እንደዚህ ይሰሩና በየቴብሉ ላይ እንግዳችሁ በሚቀመጡበት ቴብል ላይ ይቀመጣል ማለት ነው። የእነዚህ ዋጋ እስከ ስንት ይሆናል ሬንጃቸው? እንደ አይነቱ ከ50 ብር ጀምሮ አሉ። እሺ ስለዚህ ሰው የፈለገውን አይነት መርጦ ያው የፈለገውን ለፕሮግራሙ ለየትኛውም ፕሮግራም ለግራጁዌሽን፣ ለብራይዳል፣ ለሰርግ፣ ለምርቃት ለሁሉ ማሰራት ይችላል ማለት ነው። እሺ ከጀርባሽ ደግሞ የተለያዩ ጨርቆች ነው ያሉና በጣም ነው የሚያማምሩት። ከለርፉል ናቸው፣ ደስ ይላሉና እነሱን ለዲኮር ነው የምትጠቀሙት? አሁን ላይ አይታችሁ ከሆነ አብዛኛው ዲኮሮች እንደውም በጣም እየተሰሩ ያሉት በመጋረጃ በመጠቀም ነውና ሲምፕል ናቸው ግን ክላሲክ የሆኑ ሉክ ይሰጣሉ። ስለዚህ በከለር ሁሉም ሰው እንደሚፈልገው ከልብሳቸው ከለር ጋር ሊሆን ይችላል፣ ከሚዜዎቹ ከለር ጋር ብቻ ከሰርጉ ቲም ጋር የሚሄደውን ስለሚመርጡ የተለያየ አይነት እንይዛለን ማለት ነው። ድንኳን ውስጥም ተለምዷል። ድንኳን ውስጥም የድንኳኑን ቪው ይቀይሩታል። በመጋረጃ ሲሰራ ራሱ አዳራሽ ነው የሚመስለው። አሁን እነዚህ ጨርቆች በኪራይ ነው እያከራየሻለሽ? በኪራይ ነው። አሁን ኪራይም አለው፣ እኛ ስንሰራበትም እንጠቀምበታለን ማለት ነው። ኪራይ እነዚህ አሁን ጨርቆች ከስንት ብር ነው የሚጀምሩት? ኪራይ አሁን 300 ብር ጀምሮ አለ። ሳይዛቸው ከፍ ሲል የተወሰነ ዋጋ ዲፍረንስ ይኖረዋል። እነዚህ 3 ሜትር ናቸው። ለኖርማል ባክግራውንድ የምንጠቀማቸው ናቸው ማለት ነው። እሺ ከዛም በዘለለ ደግሞ እነዚህ ላይቶች እያየሁኝ ነበርና ለበርዝዴይ፣ ለቀለበትም፣ ለግራጁዌሽን፣ ለሽምግልና አለሽ የተለያየ አይነት እያየሁኝ ነውና የእነሱስ ዋጋ እስከ ስንት ነው? እሺ እነዚህም እንደ ሳይዛቸው ከ1000 ብር ጀምሮ አለ። ላይቶቹም ከ1000 ብር ጀምሮ በድርብ የሚጻፉ አሉ፣ በሲንግል የሚጻፉ ሲሆኑ ዋጋቸው ይለያያሉ። እሺ ከጀርባዬ ደግሞ እንግዲህ የዲኮር ማሳመሪያዎችንም አሉ አበቦችና የእነዚህ አበቦች ዋጋ ስማቸው ምንድን ነው የሚባለው? በጣም የሚያምሩት ከለርፉላቸውና እስቲ ስለነዚህም ንገሪኝ። እሺ እነዚህ አበቦች ቼሪ ይባላሉ። ቼሪ እንላቸዋለን። ለፕሮግራም በተለያየ ከለር የሚገኙት ልክ እንደዚህ ሰው በሚፈልገው ፕሮግራም ላይ በፈለገው ከለር እንዲሰራለት ነው ማለት ነው። ስለዚህ እንደ ሳይዛቸው ይለያያል። ለምሳሌ አሁን ይሄኛው ይሄ ባለ 8 ግንድ ይመስለኛል ካልተሳሳትኩኝ። ይሄ ደግሞ የዚህኛው እጥፍ ነው። ሁለቱም በአንድ ነው። 16 ማለት ነው። እነዚህን አሁን 50 ብር ነው
ኪራይ ሁለቱም ተመሳሳይ ነው ዋጋው? ይሄኛው እጥፍ ይሆናል ማለት ነው። ይሄ 80 ብር ነው፣ ይሄኛው 50 ብር ነው የምናከራየው አሁን። እሺ እዚህ ጋርም ደግሞ ሰማያዊዋን እያየኋት ነበረች፣ በጣም ነው የምታምረውና የዚህኛዋስ ዋጋ እንዴት ነው? እቺኛው የተወሰነ ለየት ያለች አበባ ስለሆነች ዋጋዋ ትንሽ ይጨምራል። እቺ 60 ብር ነች። እሺ እዚህ ጋር ደግሞ ሲምፕል የሆነች ዲኮር እያየሁኝ ነበር። ቀልበጭ ያለች ናትና ሽምግልና የሚል ጽሑፍ አላት። እቺኛዋ ዲኮር እስከ ስንት ብር ትባላለች? እሺ ይሄ ዲኮር እዚህ ተሰርቶ ያለበት አላማ ምንድነው? ይሄ እንደ ሾውሩም ነው የምንጠቀመው። ስቶር አለን። ሌሎች እቃዎች ትልልቅ የዲኮር እቃዎች በጣም ብዙ ናቸው። ብረቶቹ ራሱ በጣም ትልልቅ ስለሆኑ ስቶር ነው የሚቀመጡት። ስለዚህ ይሄኛው ግን እንደ ሳምፕል ለማናገር የሚመጣ ሰውኛል እንዲያየውና እንደዚህ አይነትም ይሰራል የሚለውን ጭንቅላት ውስጥ የተወሰነ አይዲያ ለመስጠት ያክል ነው ይሄኛው ተሰርቶ እዚህ ያለውና እቺ አሁን በጣም ሲምፕል የምትባል ዲኮር ነች። ይሄኛው 15000 ብር ነው የሚባለው። አጠቃላይ ይሄ ላይቱን ጨምሮ ማለት ነው። ላይቱንም ጨምሮ ሁሉንም እነዚህ አበቦቹን ላይ ያለውንም ላይት ጨምሮ እሺ እቺ 15000 ብር ባክግራውንድ ይኖረዋል። ቤቱ ጠባብ ስለሆነ ነው ባክግራውንድ ይኖረዋል ያኛው። እሺ እነዚህ ስታንዶቹስ? ከዛ ከነዚህ ጋር ደግሞ የሚሄዱ ፕሮግራም ስለሆነ ኬክ ቆረሳ ሊኖር ይችላል፣ አበባ ሊያደርጉ ይችላሉ። ለነሱ ደግሞ ስታንዶች ይኖሩናል ማለት ነው። እሺ በዚህ ስታንዶች የተለያየ ዲዛይን ያላቸው ስታንዶች አሉ ማለት ነው። ሳይዝ ዲፈረንስ አላቸው። እሱንም እናደርጋለን ማለት ነው። ከስንት እስከ ስንት ብር ነው የስታንዶቹ ሬንጅ የሚሆነው? ስታንዶቹ ቫሪ ያደርጋሉ። ለምሳሌ እንደ ሶስቱንም አንድ ላይ ይዞ ለመሄድ ሰውና ለየብቻ ይዞ ስለሚሄድ የተወሰነ የ100 ብር ምናምን ዲፈረንስ ይኖረዋል። አንድ ላይ ሲሄዱ አሁን 1200 ናቸው እነዚህ ሶስቱ ማለት ነው። ለየብቻ ለሚወስዱ 500 ብር ፐር ፕራይስ ነው፣ ፐር ቴብል ማለት ነው። ፐር ቴብል እሺ። ከዛ ውጭ ደግሞ በክብም በአራት ማዕዘንም የባክግራውንድ ብረቶች አሉሽ እና የእነሱስ ፕራይስ ሬንጃቸው ስንት ነው? እሺ ኖርማል ብረቶች አብዛኛውን ጊዜ ዋጋቸው በጣም ትልቅ አይደለም። 800 ብር 1000 እስከ 1500 ድረስ ይገኛሉ። ኤክሰፕት ይሄ 3D ሲሆኑና በጣም ትልቅ ሲሆኑ ነው ዋጋቸው ከፍ የሚለው እንጂ ከ500 ከ600 ብር ጀምሮ ይኖራል ብረት ማለት ነው። ከዛም በዘለለ ደግሞ ምንጣፎች አሉ። ብዙ ጊዜ ፕሮግራምን ከሚያሳምሩ ነገሮች አንዱ ምንጣፍ ነውና ምንጣፍም አለሽ። ምንጣፍስ እስከ ስንት ብር ነው ኪራዩ? ሜትሩስ ስንት ነው? ምንጣፍ እንደ ሳይዙ ይለያያል። አሁን እኔ ጋር 3 በ2 ሆኖ ብዙ ነው ያለው። 3 በ2 ናቸው። አሁን ይሄኛው 3 በ2 ነው፣ ታጥፎ ስለተቀመጠ ነው እዚህ ጋር እና ይሄኛው 1000 ብር 3 በ2 1000 ብር ነው ማለት ነው። እሺ ያው እንግዲህ ብዙ ነገሮች ነግረሽኛል። ስለ አበባ የተወሰነ ቢሆን እውቀት ይዣለሁኝ እና ከዛም በተለይ ደግሞ ስለ ዲኮር የአበባ ስሞችን በደንብ አላውቅም ነበረ፣ የአርቲፊሻል አበቦችን። እሱን በጣም ነው የማመሰግነው። እኔ በመጨረሻ ምስቲ መናገር የምትፈልጊው ነገር ካለ እድሉ ልስጥሽ። እሺ በመጀመሪያ ሳሪስ ቲቪዎች እናመሰግናለን መጥታችሁ ስለጠየቃችሁን። በመቀጠል ደግሞ መገኛችን ሪቼ ጋ ነው። ከስቴዲየም ወደ አጎና በሚወስደው ሪቼ አስታራ ሆቴል ግራውንድ ፍሎር ላይ ታገኙናላችሁ። ለማንኛውም ኢቨንት ዲኮርም ይሁን አበባ እኛ እናቀርብሎታለን፣ እንሰራለን። የብዙ ዓመት ልምድ አለን። ከዛ በተጨማሪ ደግሞ አሁን እንዳልኳችሁ ክረምት ላይ የሚጀምር ክላስ አለን፣ ስልጠና አለን። ስለዚህ እሱንም ቲክቶካችን ላይ ወይንም ደግሞ ከታች በምናስቀምጠው ስልክ ቼክ ብታደርጉ ሙሉ መረጃ እዛ ላይ ማግኘት ትችላላችሁ። እናመሰግናለን። እኔም በጣም ነው የማመሰግነው። መልካም ቀን። እሺ አመሰግናለሁ። መልካም ቀን። እንግዲህ ተመልካቾቻችን በአዲስ አበባ የአበባ እንዲሁም ደግሞ የዲኮር ዋጋን ሪቪው ስናደርግላችሁ ቆይተናል። በቀጣይ እንግዲህ የተለያዩ ኢቨንቶችን ለማዘጋጀት ያሰባችሁ ይሄ ሪቪው እናንተን ይጠቅማል ብዬ አስባለሁኝ። ፕሮግራሙን ስመራላችሁ ቆየሁት እኔ ባካለኝ። ድርጅቶቻችሁ እንደዚሁ ሪቪው እንዲደረግላችሁ ከፈለጋችሁ ኮሜንት ላይ ያስቀምጡልን። በቀጣይ እስከምንገናኝ ድረስ ቸርን ሰንብት።